ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንደተለመደው እንግዲህ ዛሬም በአዳዲስ መረጃዎች ተመልሼ መጥቻለሁ። ባለፈው ሳምንት እንደምታውቁት በላይቭ ፕሮግራም ላይም እንዲሁም ደግሞ የባለፈው ሰኞ ቪዲዮ ላይ በተለይ መንግስት አሁን ለውጥ በሚያደርገው በኤጀንሲዎች ላይና እንዲሁም ደግሞ የፎሬን ወርከሮችን በማስመጣት ሂደት ላይ የተዘጋጀው ድራፍት አለ። እሱኛው ስቲል አፕሩቭ አልተደረገም። ፐብሊክ ላይ ነው ያለው ማለት ነው። እሱም በተመለከተ ሌሎች ዲቴይሎችን ጨምረን ዛሬ እናወራለን ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እሺ፣ የመጀመሪያው መረጃ ባለፈው ቪዲዮ ላይ ባነሳሁት መሰረት ይሄ ስለ 200,000 ዩሮ ዲፖዚት የተጠየቁት ማለት ነው ኤጀንሲዎች፣ ያንን አሁን በወጣው በኤመርጀንሲ ኦርዲናንስ ላይ የተቀመጠ ነው። ምንድን ነው ይሄኛው ዲፖዚት? ለምንድን ነው ሞር እሱ ላይ ነው። ምክንያቱም በጣም ብዙ ሰዎች በተደጋጋሚ ሲጠይቁም ስለነበረ ነው። ይህንን ሪኳየርመንት ማሟላት አለባቸው ተብለው ሮማኒያ ላይ ያሉ ሪክሩት የሚያደርጉ ካምፓኒዎች የሚጠየቁ ከሆነ ሌሎች ትናንሽ ኤጀንሲዎች ወይንም ሰብ ኮንትራክት ሆነው የሚሰሩ በሌሎች ውስጥ እንዴት ነው እነሱ ፉልፊል ማድረግ የሚችሉት? ኦር ሌሎች ሀገራት ላይ አፍሪካ ሀገር ሊሆን ይችላል፣ ኢትዮጵያም ኤዥያም ይሁን ከዛ ሆነው ደግሞ ይሄንን ስራ የሚሰሩት እንዴት ነው መቀጠል የሚችሉት የሚለውን ነገር ነው። በዋናነት ዛሬ ኤክስፕሌን ማድረግ የምፈልገው ነገር ቢኖር ምንድን ነው ይሄኛው ፋይናንሻል ዲፖዚት ያስፈልጋል ተብሎ የተቀመጠው ሪኳየርመንት በዋናነት ለምንድን ነው የተጠየቁት? ይሄንን መንግስት ለምንድን ነው ይሄንን ውሳኔ እንዲወሰን የፈለገው? ወይንም እንዲህ አይነት የተስተካከለ ወይንም የተቀየረ ህግ ማምጣት የተፈለገው ለምንድን ነው የሚለውን ነገር ዲቴይሉን ነው እዚህ ጋር ዛሬ ማቅረብ የምፈልገው። ስለዚህ አብራችሁኝ እንድትቆዩ አሳስባለሁ። በጥሞና አዳምጡኝ እስከ መጨረሻው ድረስ። 7 የሚሆኑ ፖይንቶች ናቸው እዚህ ጋር ያሉት። ይሄኛውን የፋይናንሻል ዲፖዚት አንድ ኤጀንሲ ሮማኒያ ላይ ያለ ሰዎችን ከኤዥያ ኦር ከአፍሪካ ከሌሎች ከነን ኢዩ ስቴቶች ማምጣት ቢፈልግ ይሄኛውን ሪኳየርመንት ማሟላት አለበት ነው የሚለው አሁን ላይ የወጣው ኤመርጀንሲ ኦርዲናንስ። ስቲል አፕሩቭ አልተደረገም። ኦፊሻሊ ለፐብሊክ ነው የተሰጠው። ባለፈው ቪዲዮ ላይ እንዳልኳችሁ የቃላት ወይንም ይሄ ውይይት ይደረጋል። ፐብሊክሊ የሚደረጉ ውይይቶች ኛው አማራጭ ጥሩ አይደለም፣ እንደዚህ መሆን አለበት፣ መስተካከል አለበት የሚሉ ነገሮች ናቸው የወጡት። እሱ ላይ ሰጀስት የሚደረጉ ሀሳቦች የሚስማሙትን እነሱን ማያካትት ነገር ባለፈውም እንዳልኳችሁ የዚህ ሀገር ኤጀንሲዎች ሮማኒያ ላይ ያሉ ሪክሩት የሚያደርጉ አንድ ላይ ከኮንሰልታንትና ከሌሎች ጠበቆች ጋር በመሆን እነሱም ደግሞ ፒቲሽን ሲያደርጉ ነበር። ወይንም ይሄ ዴዝባቴሬ ተብሎ ላይክ ፐብሊክሊ ለክርክር የተሰጠ ሀሳብም ስለሆነ ዲቤት እንዲደረግ ማለት ነው። ምን ያህል ምን ላይ ሄደ፣ ምንድን ነው ፕሮግረሱ የሱስ የሚለውንና የዚህን የዲፖዚቱን ፐርፐዝ እናወራለን ማለት ነው። በመጀመሪያ 200,000 ዩሮ የተጠየቁበት ለምንድን ነው? ላይክ ይሄኛው የዲፖዚት ሪኳየርመንቱ ራንደም የሆነ ነገር ነው ወይ ዝም ብለው ያመጡት ነው ወይስ በደንብ አስበውበት ነው ይሄንን ሀሳብ ፕሮፖዝ ያደረጉት የሚለውን ነው በደንብ ኤክስፕሌን ማድረግ የምፈልገው ማለት ነው። ይሄኛው ላይክ ዲዛይን የተደረገው ከጅማሬም 200,000 ዩሮ ዲፖዚቱ ፋይናንሻል ጋራንቲ ሜካኒዝም ስለፈለጉ ነው በነገራችን ላይ። ያ ማለት ምንድን ነው? በዚህኛው ይሄኛው ድራፍት የኤመርጀንሲ ኦርዲናንሱ ባለፈው እንዳልኳቸው በመጀመሪያ ይሄ የትራንስፈር ሲደረግ አንዳንዴ ከስቴት ወደ ኤጀንሲዎቹ በሚመጡበት ሰዓት ሪስክ አለ በነገራችን ላይ እንደምታውቁት። እነዛን ሪስኮች ሪሙቭ ለማድረግ በሚል ነው በዋናነት። ያ እንዴት ነው የሚፈጠረው? ለምሳሌ አንድ የውጭ ሰራተኛ አባንደንድ በሚሆንበት ሰዓት ወይንም ዲስሚስ የሚደረግበት ሰዓት ይኖራል። ሬጉላር የሚሆንበት ወይንም ኤክስፕሎይት የሚደረግበት ሁኔታ አለ። እንደዚህ አይነት ሪስኮች አሉ። አንዳንዴ ትዝ የሚላችሁ ከሆነ ብዙ ልጆች በእንደዚህ አይነት ሁኔታም ላይ ቪዛ ካገኛችሁ በኋላ ሮማኒያ ራይቭ ካደረጋችሁ በኋላ ኦኬ ስራ የለኝም ሄደ ስራ ፈልግ የምትባሉበት አይነት ሁኔታ ተፈጥሮ ሊኖር ይችላል። እንደዚህ አይነት ጉዳዮች በሚያጋጥሙበት ሰዓት ጋራንቲ ነው ይሄኛው ነገር። ይሄ ሪስክ ትራንስፈር እንዳይፈጠር የሚለውን ነገር በጣም እዛ ጋር ፋይናንሻል የሆነ ዲፖዚት ስላለ ስቴቱ ወይንም መንግስት ምንም የሚከስረው ነገር አይኖርም። እዛ ጋር በተቀመጠው ፋይናንሻል ሚንስ ሌሎች አማራጮች ይፈለጋሉ ማለት ነው። እንዲሁም ሪፓትሪዬሽን በሚደረግበት ሰዓት፣ የኮንትሮል ኢንፎርስመንቶች በሚደረጉበት ሰዓት ይሄኛው ዲፖዚት ይሄኛው 200,000 ማለት ነው ፕሌስመንት ኤጀንሲዎቹ
ጋር ያለውን ሪስክ በቃ እዛ ጋር ሺፍት ያደርግና ሪስኩን ለፕሌስመንት ኤጀንሲዎች ነው የሚያስቀምጠው። ስለዚህ እነሱም ፎርስ ያደርጋቸዋል። ለምን? ፋይናንሻሊ አካውንተብል እንዲሆኑ። ለማን? ለሰራተኞች፣ ለሚያስመጡ ሰራተኞች፣ ከውጭ ለሚያስገቧቸው ሰራተኞች ፋይናንሻሊ ሪስፖንሲብል እንዲሆኑ ነው የተጠየቁት። ምክንያቱም አምጥቶ አንተን የሆነ ቦታ ጥሎሽ የሆነ ቦታ አስቀምጦሽ ኦኬ አምጥቻለሁ እስከዚህ አድርሻለሁ ከዛ በኋላ ያለውን ነገር ኢምፕሎየሩ ነው የሚጨርሰው አውራው ብሎ ሊሄድ ይችላል። እንደዚህ አይነት ነገሮች እንዳይመጡ ኃላፊነት ፋይናንሻሊ እንዲሰማቸው የሚል ነው። ለሰራተኛው ነው ጥቅሙ እዚህ ጋር ስቲል ለሚመጣው ለነን ኢዩ ወርከርስ ጋራንቲ ነው ከምንም በላይ። ያ ነው የመጀመሪያው። ሁለተኛው ደግሞ ምንድን ነው? ይሄ ወርከሮች ለወርከርስ ፕሮቴክሽን ነው ከምንም በላይ ማለት ነው። ይሄ ሴፍቲ ፈንድ ነው፣ እንደ ሴፍቲ ፈንድ ነው የሚታየው። ለምሳሌ አንዳንድ ሰራተኞች ቅድም እንዳልኩት ዊዛውት ኢምፕሎይመንት የሚቀሩ አሉ፣ ላይክ ሳይቀጠሩ የሚቀሩ አሉ አንዳንዴ። ወይንም ይሄ የደሞዝ ኦር የኮንትራክት ኦብሊጌሽናቸው ፉልፊል ላይደረግ ይችላል። ይህን ያህል ሰዓት ትሰራለህ፣ ይህን ያህል ደሞዝ እከፍልሃለሁ፣ ኦቨርታይም ከሰራህ ይህን ያህል ነው የተጻፈውን እዛ ኮንትራክት ላይ ስምምነት የተደረገው ፉልፊል ላይደረግ ይችላል። እውነት ለመናገር ሪፓትሬት በሚያደርጉ ኦር ወደ ሀገራቸው በሚመለሱበት ሰዓት እንደሚታወቀው በቻርተር ፕሌን ነው የሚላኩት። ሩቅ ሀገር ሊሆን ይችላል፣ ኤዥያ ላይ ያሉ ይታወቃል ምን ያህል ኮስት እንደሚያደርግ መሄጃውም መምጫውም። እና እንደዚህ አይነት ሁኔታዎች ስለሚፈጠሩ ለሱም ትልቅ ጋራንቲ ነው የሚሆነው ይሄኛው ገንዘብ። ሌላኛው ደግሞ ምንድን ነው ከዚህ ጋር ተያይዘው በተለይ ኤጀንሲዎች አንዳንድ ሲቹዌሽኖችን ማኔጅ ማድረግ በማይችሉበት ሁኔታ ለምሳሌ ኮንትራቱ ኢንድ የሚያደርግበት ሁኔታ አለ ፐርሚቱ ኤክስፓየር ከማድረጉ በፊት። እንደዚህ አይነት ሁኔታዎች የሚፈጠሩበት ሰዓት በቃ በአጭሩ የሆነ ነገር የሚበላሽ ከሆነ ወይንም የሆነ ወደ ሌላ አይነት አቅጣጫ የሚሄድ ከሆነ there is money available በቃ immediately እዛ ጋር የተቀመጠ ዲፖዚት ስላለ ያንን ነገር ከቨር ማድረግ ይችላል ነው። ሌላኛው ሶስተኛው ምንድን ነው? ፔፐር ኤጀንሲዎችን ፊልተር አውት ለማድረግ ነው። በነገራችን ላይ ይሄኛውን ከምን አንጻር ነው ያልኳችሁ? ባለፈውም 200,000 ዩሮ ተብሎ የመጀመሪያ የኦርዲናንሱ እንደተለቀቀ በጣም ሚዲያው ላይ እዚህ ሮማኒያ ላይ ባሉ ሶሻል ሚዲያ እና እነዚህ መከራከሪያ እንትኖች ላይ በጣም ጭቅጭቅ ሲነሳ ነበር። ሞኖፖላይዝ ለማድረግ የተነሳ ሀሳብ ነው። የተወሰነው ሪክሩት የሚያደርጉ ኤጀንሲዎች ብቻ ናቸው ይሄንን ማድረግ የሚችሉት፣ ትናንሾቹ ላይሰሩ ነው የሚል ነገር ነበር እንደ ሪስክ የተነሳው። ባለፈው ቪዲዮ ላይም ገልጬ ነበር እኔ እና እንዳልኳቸው አሁን ፊልተር አውት ለማድረግ ተፈልጓል እዚህ ጋር ፔፐር ኤጀንሲዎችን። ያ ማለት ምንድን ነው? በጣም ስሞል የሆኑ አንደር ካፒታላይዝድ የሆኑ ሪክሩት የሚያደርጉ ትናንሽ ድርጅቶች አሉ፣ ወይም ኤጀንሲዎች ማለት እነዚህ ሴሬሌም ሊሆን ይችላል አሉ። በዛ በጣም ብዙ ሰራተኞችን ያስገባሉ። ሰራተኞች ወይንም ዲሳፒር ያደርጋሉ አንድ የፐርሚቱ ኢሹ ከተደረገ በኋላ። በነገራችን ላይ አንዶክመንትድ ወይንም ይሄ አንኢምፕሎይድ የሆኑ ሰራተኞች የሚጠፉበት አይነት ሁኔታ አለ። ይሄኛው 200,000 ዩሮ ይሄ ሎው ካፒታል የሆነ ግን ሃይ ሪስክ አክተሮች አሉ። ትናንሽ ሆነው ትንሽዬ ሆነው ግን በብዙ ቁጥር ሰውን የሚያመጡ አሉ። ያ ማለት ስቴቱ ስቲል ምንም መንግስት የሚጠቀመው ነገር የለም። ትንሽ ድርጅቶች ናቸው፣ ትንሽ ካፒታል ነው ያላቸው ያስመዘገቡት ወይንም መንግስት ጋር ግን የሚያስመጡት በጣም ብዙ ሰው ነው። ከሚመጣው ላይ ደግሞ መጥቶ ማርኬቱ ላይ የሚሰራው ደግሞ ጥቂቱ ነው ስቲል። እንደዛ አይነት ነገሮች ስላሉ አቢዩዝ የሚደረገውን ሁኔታ ለመቀነስ ስለሚጠቅም ነው። ሌላኛው ምንድን ነው? ፕሮፖርሽናል የሆነ ይሄ ስኬል ኦፍ አክቲቪቲ ክሬት ለማድረግም ነው። ያ ማለት ለምሳሌ 200,000 ዩሮ እስከ 1,000 ሰራተኛ ለሚያስመጣ ነው የተባለው። ከዛ በኋላ ደግሞ 100,000 ዩሮ ደግሞ ፕላስ እያደረገ ፎር ኤቭሪ አዲሽናል 1,000 ወርከርስ እንደገና ማለት ነው። ይሄኛው ስኬሊንግ ሪስፖንሲቢሊቲ ሞዴል የሚባለው ነው። ብዙ ሰራተኛ በምታስመጣበት ሰዓት ይሄ ፋይናንሻል ኤክስፖዠርም አት ሴም ታይም ሃይ የሆነ ይመጣል ማለት ነው። ከዛም አንጻር ነው። ሌላኛው ምክንያት ምንድን ነው? ኢንፎርስመንት ሌቨሬጅ ሚል ነገር አለ። ምናልባት ይሄኛው ከቅጣቶች ኦር ይሄ ዲፖዚቶች ለምሳሌ አውቶማቲካሊ ኤክስኪዩት የሚደረጉበት ሁኔታ ሊኖር ይችላል ከመንግስት ባለስልጣኖች በኩል ኦር ከስቴት በኩል ማለት ነው። ስለዚህ ለመንግስት ይሄ ደግሞ ምንድን ነው የሚሰጠው ማለት ነው? ይሄ ፋስተር የሆነ ኢንፎርስመንት። ይሄ ሌጋል ዲስፒቶች ደግሞ
ብዙ አይነት ላይክ ብዙ ረዥም ጊዜ ሳይይዙ አጠር ባለ ጊዜ ውስጥ ዲሳይድ አድርገው ወደ ውሳኔ መግባት የሚችሉበትን ነገር ያመጣል ማለት ነው። ኦልሬዲ ካፒታሉ ስላለ ጋራንቲው ስላለ ውሳኔዎች ላይ ምንም የሚያሰጋ ነገር አይኖርም። ሌላኛው ምንድነው የኢሮፒያን ዩኒየን አላይመንት ሎጂክ አለ። እውነት ለመናገር ሌሎች ቴምፖራሪ ወርከር ኤጀንሲዎች ላይ ክሮስ ቦርደር ይሄ ሌበር ኢንተርሚዲየሪስ የሚባሉ አሉ። ሲዝናል ወርከር ፕሮግራም ላይ በሚያስመጡበት ሰዓት ሌሎች የኢዩ የኢሮፒያን ዩኒየን ስቴቶች ላይ እንዲህ አይነት ልምድ አለ። እውነት ለመናገር ከነሱ ጋር አላይን ለማድረግ የታሰበ መንገድ ነው ይሄኛው። ሮማኒያም ከነሱ ጋር ከሌሎች ኢሮፒያን ዩኒየን ሀገራት ጋር እነሱ ጋር የተለመደ ልምድ ስለሆነ ማለት ነው። ስለዚህ ከኢሮፒያን ዩኒየን ሌበር ማይግሬሽን እና ገቨርናንስ ስታንዳርድ አለ ከሱ ጋር አንድ ላይ ለመሄድ በሚል ነው። ግን በማች ሃየር ፋይናንሻል ባር ነው ከሌሎቹ አንጻር ማለት ነው። ሌሎቹ ጋር ይህን ያህል አማውንት የለም እውነት ለመናገር ግን ፋይናንሻል ዲፖዚት ይጠይቃሉ ኦፍ ኮርስ ሪክሩት የሚያደርጉ ኤጀንሲዎችን። ሌላኛው ደግሞ ምንድነው ወይንም የመጨረሻው በዚህ በ200,000 ዩሮ ፋይናንሻል ዲፖዚት ሪኳየርመንት ላይ ማለት ነው ፐርፐዙ ከሚለው ከቅድም ባነሳናቸው ፖይንት ላይ ቢሄቪራል ፕሬሸር አለው። ያ ማለት ምንድነው ቢሄቪራል ኮንትሮል ማድረግ ይችላል ይሄኛው ዲፖዚት። ያ ማለት ኤጀንሲዎች ለምሳሌ ትንሽ ሰራተኛ ያመጣሉ ግን with a higher certainty of continuity የሚል ነገር አለው። አክቲቭሊ ደግሞ ሰራተኞችን ሞኒተር ያደርጋሉ ኤጀንሲዎቹ ማለት ነው። ኢምፕሎየርስ ፖስት ፕሌስመንት የሚባለው ነገር ከተቀጠረ በኋላ ኢምፕሎይ ከተደረገ በኋላም የመከታተልና ወረቀቱን በየጊዜው የማሳደስ ያንን ሰው ሌጋሊ ስቴይ እንዲያደርግ የማድረግ ኃላፊነት አለባቸው ማለት ነው። ይሄ ኤርሊ ኮንትራክት ተርሚኔሽኖቹ በጣም ኮስቲ ይሆናሉ። ላይክ አድሚኒስትሬቲቭ ብቻ የሆነ ነገር ላይሆን ይችላል። ምክንያቱም ከመጣ በኋላ አትሊስት የሆነ መቀመጥ ያለበትን ተርም ቁጭ ብሎ እንዲሰራም ስለሚያደርግ ሰራተኛን በዛ ሰዓት በቃ ይሄ ቢሄቪየር ያለሆነ ኮንትሮል አለው ፋይናንሻል። ኦኬ ይህን ያህል ገንዘብ ነው አስይዤ አንተን ያስመጣው፣ ስለዚህ አንተም ኮንትራት በፈረምከው መሰረት ተቀምጠ መስራት አለብህ። ለሁሉም ላይክ ጥቅም ስላለው ነው የሚለው። ስቲል ለምንድን ነው አከራካሪ የሆነው ይሄ ነገር? እውነት ለመናገር ላይክ ጭቅጭቁ በዛም በዚህም ሲነሳ ነበር እንደምታውቁት ማለት ነው። ባለፈውም እንዳልኳችሁ ብዙ ኮንሰልታንቶች ኤጀንሲዎች ሪክሩት የሚያደርጉና የተወሰኑ ጠበቆች አንድ ላይ ሆነው ፒቲሽን እያደረጉ ነበር። ምንድነው ይሄ ለምንድነው አከራካሪ የሆነው የሚለው ነገር አዲስ ኤጀንሲዎች ወደ ማርኬቱ እንዳይገቡ ያደርጋቸዋል። እውነት ለመናገር ይፈራሉ፣ ፋይናንሻል ዲፖዚቱ ስለሌላቸው አቅም ማለት ነው። በዋናነት ፌቨር የሚያደርገው ይሄኛው ሲስተም ላርጅ ለሆኑ ፕሌየርስ ነው። ይሄ ስትሮንግ የሆነ ካፒታል ላላቸው ሞኖፖላይዝ ያደርጉታል ከአንዳንድ ማለት ነው። ይሄ ማርኬት ኮንሰንትሬሽን ክሬት ሊያደርግ ይችላል። ያም እንደ አንድ ሪስክ ነው። ሪክሩት የሚያደርጉትን ኤጀንሲዎች ነው እዚህ ቢዝነስ ላይ ያሉትንም ደግሞ ፑሽ ያደርጋል ወይንም አንደርግራውንድ ያደርጋቸዋል ኦር አብሮድ ወይንም ያስወጣቸዋል ከማርኬቱ ኦር ወጥተው ሌላ ሀገር እንዲሰሩ ነው የሚያደርጋቸው ማለት ነው። አሁን እንደሚታወቀው አሉ ኢዩ ወይንም ሮማኒያ ላይ በዋናነት የሚታወቁ ይሄ አጂሊዮን የሚባልና ግሎባል ወርከርስ የሚባሉ ሪክሩት የሚያደርጉ በጣም ይሄ በትልቁ በጣም ለረጅም ዓመት ከ20 ዓመታት በላይ በዚህ ስራ ላይ ተሰማሩ ድርጅቶች አሉ ራሳቸውን የቻሉ ማለት ነውና እነዚህ ኦልሞስት ሞኖፖላይዝ አድርገውታል ያለውን ጉዳይና ይሄኛው ኦርዲናንስ እንደወጣ እነሱ በጣም ሰፖርት ሲያደርጉት ነበር። ሁለቱ ድርጅቶች በጣም ስትሮንግ ስለሆኑ ማለት ነውና በዋናነት 200,000 ዩሮ ዲፖዚት ፋይናንሻል የተጠየቁት እነዚህ ኤጀንሲዎች አቢዩዝ የሚደረገውን ሰራተኛ ሪዲዩስ ለማድረግ ስቴቱን ወይንም መንግስትንና እንዲሁም ደግሞ ሰራተኛውን ፕሮቴክት ለማድረግ ስለዚህ ደግሞ ሪክሩት የሚያደርጉ ኤጀንሲዎችን ደግሞ ፋይናንሻሊ አካውንተብል ለማድረግ ነው። ከዚህ ያለፈ ፐርፐዝ የለውም። በዚህ ሚንስ ነው ያስቀመጡት። ገንዘቡ ተጋኗል ወይ? ያ ተጋኖ ሊሆን ይችላል። ሌሎቹ ሀገራት ጋር የሌለ አማውንት ነው እዚህ ጋር የተጠየቀው እንዲያስቀምጡ ማለት ነው። ከዛ አንጻር ነው እና ያለን እንግዲህ ስቲል በነገራችን ላይ ባለው ሁኔታ ይሄ ሪፓትሪዬሽን በሚደረጉበት ሰዓት ሰው ወደ ሀገሩ ሲመለስ ዲሳይድ ሲደረግበት ዲፖርቴሽን ላይ ምናምን ላይ ስቴት ነው የሚከፍለው ይሄንን ላይክ እነሱ ኮስት የሚያደርጋቸዋል አዚል በሚቀመጡበት ኦፍ ኮርስ ይሄ ፈንዶች ምናምኖች እኮ ይመጣሉ ከኢሮፒያን ዩኒየን ግን ስቲል ስቴቱ ኮስት የሚያደርገው ነገር አለ እሱን አሁን ይሄኛው እዚህ ጋር ያለው ፋይናንሻል ዲፖዚት ለእያንዳንዱ ሰራተኛ ለሚመጣው ለዛ ነው ተጨማሪ አዲሽናል 1,000 በሚያመጡበት ሰዓት 100,000 ፎር ኢች እንዲያስቀምጡ የተጠየቀው።
ያንንም ስቴቱ የሚከስረውን ኦር የሚያወጣውን ገንዘብ ለመተካት ስለታሰበ ነው። ሶ ምንድን ነው ይሄኛው ባለፈው ቪዲዮ ላይ የሰራሁት የወጣው ኤመርጀንሲ ኦርዲናንስ አፕሩቭ አልተደረገም። ላይክ ድራፍቱ ነው፣ ሀሳቡ ቀረበ ለፐብሊክ ማለት ነው። ገጹን ብታዩት ፒዲኤፉን ኦልሞስት ወደ 57 ያህል ፔጅ አለው። ሶ ይሄኛው ከመንግስት በኩል የወጣ ነው። ሀሳቡ ሙሉ አስቀምጠውታል እዛ ጋር ፐብሊክ ሊወጣና ዲቤት እንዲደረግ የሚሻለው ሀሳብ ምንድን ነው፣ ይሄኛው እንዴት ነው የሚለውን የፐብሊክን ደግሞ ሀሳብ ይወስድና ፋይናሊ ፓርላማው ጋር ገብቶ ኦር አፕሩቭ ይደረጋል ኦር ሞዲፋይ ይደረጋል ወይንም ሪጀክት ይደረጋል ማለት ነው። ስለዚህ እኛ እናያለን ማለት ነው የመጨረሻውን ውጤት ምን ላይ እንደሚደረስ። አይሆፕ ሁሉንም ያማከለና የተሻለ ውሳኔ እንደሚሆን ማለት ነው። የዛሬው መረጃ ይሄን ይመስል ነበር። በሚቀጥሉ ጊዜያቶች በአዳዲስ መረጃዎች ተመልሼ እመጣለሁ። የአርቡ ላይቭ ፕሮግራማችን እንደተጠበቀ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።